የወንጌል አርበኛ ምናምን ቢል የወንጌል አርበኛ የወንጌል ራብተኛ ሌባ ነው። ገባ? ሌብነቱ ደግሞ አደባባይ ያወቀው ነው። ለዛ ነው መልስ የማይሰጠው እንዴ። በማግስቱ እኮ ነው ቀለመወርቅ አይተንፍሱ ለሚሉ ሰዎች ከፍዬ ጠበቃ ቀጥሬ በሰጣችሁን ገንዘብ ከፍዬ እንትን በሽተኛ እንደዚህ ነው እንዴ? ያልታከመ ሰው ሲሳይ መልስልኝ። ያልታከመ ሰው በሽተኛው ተብሎ ሲጠራ ራሱ አቤት እኮ ነው የሚለው እርዳታው እንዲሰበሰብለት። ይሄ ሰውዬ እኮ እየተሰበሰበለት ራሱ መሀል ላይ መጥቶ በሰበሰባችሁልኝ ገንዘብ ቀለመወርቅ የምትሉ አየው፣ ከበሽታው ምኑ ይበልጥበታል? ቀለመወርቅ መባሉ ይበልጥበታል። ወደ ሰፊ ቦታ እንዲያወጣ ምናምን ይላል። ምንድነው በቻይንኛ ጠብጠብ አድርጉ ማለት ነው በቻይንኛ። ከዛ ስልኬ ግሏል ምናምን ብሎ ማይኩን ይዘጋል። ከዛ አሉ ደግሞ ሸዋሸዋ ግሩፖች አሉ፣ እስካመር ቲም አሉ። ይመጡና ኤርሚ እውነት አይጠይቅም እኮ ምናምን ይላል። በቻይንኛ እየጠየቀ ነው። በአማርኛ ልክ ናቸው፣ አይጠይቅም ሰውየው። በቻይንኛ ግን ሁልጊዜ ነው የሚጠይቀው። ገባ? አማርኛ ቢጠይቅ ሁላችንም ጠየቀ እንለዋለን። ቻይንኛ ግን ብዙዎቻችን ስለማንችል በቻይንኛ ይጠይቃል። ስልኬ እየጋለ ነው ምናምን ይላል። ከዛስ ስልኬ እየጋለ ነው። ከዛ ይከፍታሉ። ቻይንኛ የሚተረጉሙ ሰዎች አሉ። ይከፍቱና ኤርሚ መጠየቅ አይፈልግም እና ለምን ጠብጠባ እናደርግለትም በውስጥ በኩል ኤርሚዬ እያላችሁ ጻፉልን ምናምን ይላሉ። አይ ቻይንኛውን የሚተረጉሙ ሰዎች አሉ። ሌባን በልሳን ተርጓሚዎች አሉ። ልሳን እና ሌባን በቃ አጭበርባሪ እንትና እንደዚህ ነርቭ ከተነካ ገብተክ እንደዚህ ነርቭ ከተነካ ማን ብሩክ ባባ የኤርሚ ቅቡ ፓስተር ነርቭ ከተነካ ከ900 ሰዎች ለአገልጋይ እርዳታ እንርዳ ምናምን ብለው አሰባስበዋል። በእኔ ስም ምናምን ካንቀጠቀጠ በወንጌላውያን በጠቅላላ ስብ በሚሊዮን የሚቆጠር በኢትዮጵያ ብር በ200,000 በላይ በሆነ ደግሞ በዶላር የተሰበሰበን ገንዘብ ኦዲት አስደርግልን፣ ጠይቅልን። የመጠየቅ ሞራል አላችሁ? የላችሁ። እና አሁን እኔ ይሄንን ማለት ነው እዚህ ሚዲያ ላይ እስካለክ ድረስ ጠይቀሃለሁ። ኒውዚላንድ ራሱ የአገልግሎት እድል ካገኘውና ካየውክ መምጣት አይቀርም። እመጣለሁ፣ የጊዜ ጉዳይ ነው። ስመጣ ስብከቱን ትቼ ብዬ ቀለመወርቅ አይተንፍሱ የዛሬ 5 ዓመት ፋይናል ኮርዴ ተጣሟል፣ ነርቬ ተንቀጥቅጧል ብለህ ከህዝብ ለቃቅመ የዘረፍከውን ገንዘብ ኦዲት አድርገናል። አበላጣው እንጂ ቀለመት አለ በአሜራ እዛው ላይ ቀለመት አሰላም ያትበል እንዴ ቲጂ ይላል ቀለመት ያተንፍሱ እኔ አለቅም። የዛሬ 10 ዓመት ራሱ መሀል ላይ እንዲህ ሸብተን ራሱ ታውቃለህ እኮ ጥቁር ጉንዳን በላይ ሸብተን ራሱ እንደዚህ ከዘራ ይዤ የዛሬ 35 ዓመት ቲክቶክ የሚባል መርሃ ግብር ላይ የዘራ እንዲህ እየተንቀጠቀጥኩ ጠይቃለሁ። አልፈተውም ስላችሁ በእውነት ነው የምላችሁ፣ አልፈተውም። ስለዚህ መጠየቅ አለበት። እዛ ደግሞ ያለው የሚያንገበግባቸው አይታ እነሱ እኮ የሚያንገበግባቸው ገንዘብ ነው። ቀደም አጠናግራለሁ በእኔ ስም ታውቃ ምናምን እንደዛ ቆውጥ የሚያደርጉት የገንዘብ ጉዳይ። እነዚህ ሰዎች ወንጌል በአናቱ ይዘግዘግ ሲባሉ የ8 ወር ሕፃን ነህ አንተ ገና ዳዴ የምትል መንፈሳዊ ነህ፣ ችግር የለውም ሰደብ አድርገው እስከ እንትን ራስን እስክትችል ድረስ ችግር የለውም ወንጌልን ብትሰድበው ምናምን የሚሉ አዛኝ አንጓቾች ናቸው። ገባች? ግን የጨላ ጉዳይ ሲሆን እንዲህ ያንቀጠቅጣቸዋል። ስለዚህ እነሱ ካንቀጠቀጣቸው እኛ ለምን አንጠይቃቸው? አቡና የሆነ ነገር ልጨምር። እንዴት ናችሁ? ሰላም ነው? ጂጂ ኦርቶዶክስ ሆነሻል አንቺ? ኦርቶዶክስ ሆነሻል? አይ ለጊዜው አየር ላይ ነው። አይ ላይ ኒውዚላንድ መድረክ ላይ ራሱ መድረኩ አይ የሆነ አንድ ነገር ለመናገር ፈልጌ ነው። ለሲስ በውስጥ ልኬለታለሁ ያስገባውበትን ማለት ነው። እኔ በቅርብ ቀን የገጠመኝን ነገር ልንገር። በቀለም
ቆይ ለማን ያስገባሽው ብሩ? አሁን ቴሌግራም ላይ ልኬላለሁ። አንብበው በማን ስም እንደገባ። ተክሌ አይተንፍሱ አበረ ያስገባቸው አንደሞ ወንድሙ ነው። በኢትዮጵያ አካውንት ማለት ነው። በኢትዮጵያ አካውንት ነው ገባ። እኔ አሁን ለምሳሌ በራሴ በኩል ዘርዘርቻለሁ ማለት ነው። አቤላዬ እኔ አንተ ችግሩ እኮ ይልሽ አንቺ እኮ ዘርተሻል፣ ግን የዘራሽው አስፋልት ላይ ነው። አይበቅልም። በቃ ተበልተሽ ለምለም መሬት ላይ አይደለም የዘራሽ እኮ ግን ማለት ነው። ይኸውልህ አቤላዬ ሆነ የጤና ችግር ደረሰብኝ። እኔ ለምሳሌ ሰምተ ሊሆን ይችላል ወይ አልሰማም። ብሰማም ትጠይቀኝ ነበር እንደ ወንድም በጣም ስለምትከታተለኝ ስለማቅ ማለት ነው። እና የጤና ችግር ደረሰብኝና እኔ የዛሬ የጤና ጉዳይ አይደለም በማስረጃ የተደገፈ ይሄ አሁን በቀደም ለታ ትልቅ ላይ አርገኝ ሲስ ለመሰለ መናገር ስላለብን ነው። ብዙ ሰዎች አሁን ማን ነው ቀለሜ አይተንፍሱን ትክክል ነው ብለው የሚያስቡ ሰዎች አሉ። ገባክ አይደለ? ለምሳሌ ይሄ መቼ ቀን ነው የሚለው? አሬ ነገር እየበዛ ነው። ኤርሚያስ በሉት በእናታችሁ። እሺ ከት እንደኔ ስሙ እንደዛ ነው። ባይዘው ያረጋግጣለሁ። ኒዘርላንድ የሚኖር ሰው አረጋግጣለሁ። የእውነት ትክክለኛ ስሙ ነው። እና የሆነ ቢሆን እኮ ደስ ይለናል። እኔ አንዴ ቆይ እዚህ ጋር ኤርሚያስ እኮ ቢሆን ደስ ይለናል። አይደለም ምን እናደርግ? ቢሆን እኮ ጥሩ ነው። ቢሆን እኮ እንጠራዋለን። ስማ እኔ አሁን አቤል ነው ስሜ፣ የመታወቂያ ስሜ። ባይሆን ችግር የለውም። አጫሉ ቢሆን ስሜ ችግር የለውም። እውነቴን ነው። በሬሳ ቢሆን ስሜ ችግር የለውም። አበበ ቢሆን ችግር የለውም። ትንሽ የሚከብደኝ አይተንፍሱ ከሆነ ይከብደኛል በእውነት ቀጥሉሽ ቀጥሉ። አቤላ ባይዘዌ ኤርሚያስ ይዋሻል። ምን አለ መሰለህ ስሜ የቤተ ክህነት ስሜ ነው አለ አይደል? የሆነ ቀን ከሰማችሁት ቀለመወርቅ ጎበዝ ስለነበርኩኝ የቤተ ክህነት ስሜ ነው እንጂ ስሜ ኤርሚያስ ነው አለ። ከዛ እንትኑ ሲወጣበት ምን አለ? አይ በቃ ሂጂ እንትን አስቀይሬዋለሁ አለ ማለት ነው። እና በጣም ውሸታም ነው። አንዬ ቆይ አንድ የሆነ ነገር ልጨምር። ብዙዎች ማለት ነው እሱ ሰውዬ ትክክል የሚመስላቸው ሰዎች አሉ ማለት ነው። ስለ ጨዋ ትክክል ነው መሆን አይደለም፣ ትክክል ነው ማለት አይደለም። እና እኔ ማለት ነው በመሬት ላይ የተረጋገጠ የሜዲካል ችግር አለብኝ ማለት ነው። ይሄው የሜዲካል ችግር በመሬት ላይ የተረጋገጠ ማንም ሰው ሲስም የተወሰነ ጊዜ ያውቃል ስታከም ምን ስል ማለት ነው። እና የሆነ ጊዜ ላይ ሀንዬ እኔ ፕሮቴስታንቶችን እርዳታ አልጠየኩም። የጠየኩት ተመስገንን ነው። ገብቶሻል? ተመስገን አሴ ኦርቶዶክስ በቃ እንደዚሁ ሰው የሆነ ይርዳኝ፣ ሰው የሆነ ያግዘኝ ብዬ ነው የጠየኩት ማለት ነው። ቀለመወርቅ አይተንፍሱ እኔ ቤት መጣና ኮሜንት ላይ ያልሆነ ነገር ጻፈ ማለት ነው። ያልሆነ ነገር ሲጽፍ እኔ በሰዓቱ አካውንቱን ለባባ የሚባለው ልጅ ማን ባባ ነው? ብሩክ ባባ ለሱ እንደሰጠ ነበር ማቀው ማለት ነው። እና ውስጥ አዋቂ ሰው ጋር ደውዬ ምንድነው ቀለመወርቅ ነው የሚሰድበኝ ወይንስ ሌላ ሰው ነው ስል አይ አካውንቱን ለሌላ ሰው ሰጥቷል አሉኝ። ራሴ እኔ ደግሞ ገስት ልኬ የገባው ማለት ነው። ሀኒ ሪፖርት እያደረጉብኝ ስክሪንሻት አለኝ ሪፖርት ሲያደርጉብኝ ማለት ነው። ፖለቲካ ሰርቶብኝ ወጣ ማለት ነው። የዛን ቀን ማለት ነው። ኮሜንት ጻፈው እስቲ ግልጽ አድርጊ። ምን ብሎ ነው ኮሜንት ጻፈው? ኮሜንቱ ይሄው ልፖስተው እቺ ሴት ሌባ ነች፣ አጭበርባሪ ነች፣ የወንጌል አማኝ ሰዎች ተጠንቀቁ፣ እቺ ሴት ማፊያ ነች ብሎ ነው እንትን ያለው አለኝ። እስካሁን ስክሪንሻት ይሄው ላሳይክ እችላለሁ ማለት ነው። ላሳያችሁ እችላለሁ በትዕግስት እንትን ካላችሁኝ ማለት ነው። ከዛ ግን ወጥቶ ማለት ነው አቤላ ነበርኩኝ አንተ ራስ ፖስት ስትለት እስቲ ፕሮፋይል ላይ እኔ ጋም አለ እሱ ጋም አለ። እሱ ነው ቪዲዮ ታሳየነ ምን መሰለሽ? እውነቱን እኮ ነው። ታዲያ እሱ ይልሽ ሌባ እናት ልጇን አታምንም ይባላል ተረቱ። ገባሽ? እሱ በውሸት በስካም ስለሆነ ማንም በሽተኛ በዚህ ሳለ ቀለመወርቅ አያምንም። ምክንያቱም እሱ በበሽታ ስለሆነ ሸዋሸዋ ይሰራ ተረዳሽ? እሱ በበሽታ ስለሆነ ሸዋሸዋ ይሰራ ታምም ያለው ስትይ ሸዋሸዋ እየሰራሽ ነው የሚመስለው። በቃ አለቀ። እኔ አሁን ለምሳሌ አቤላ የዛሬ 2 ዓመት ብር ሳስገባ የበሽታን ነገር አውቃለሁኝ። ስለማቅ እናንተን
አቁሟችሁ አማንን አንተን ዳኒን ሲጠይቅ ጊዜ እኔ በተነገረው አካውንት አስገብቼ ለዳኒ ይሄው ከዳኒ ስክሪንሻት አድርጌ ነው የላኩለት ማለት ነው። ትዕግስት ነኝ ካለኝ ነገር ዘር ልዝራ የጤና ነገር ስለማቅ ብዬ ነው የዘራሁት ማለት ነው። በሚቀጥለው ከኔ ጋር ወጥቶ ስልኬ ግለዋልና ስልክ ግዙልኝ አለ ማለት ነው። እኔ ጋር እንዳሰጡ ብሎ ወጥቶ ተከላክሎ በስንተኛው በሳምንቱ ነው ምናምን ወጥቶ ስለ ስልክ ያወራል ማለት ነው። ይሄ ወንጌል አይደለም ለኔ። አሁን ይሄ ወንጀል ነው ብዬ ነው የማስበው። አንድ የጡት ታማሚ እህትክ የጡት ኬዝ ያለባት በ6 ወር ውስጥ ነው ያንቺ የመኖር ተስፋ እየተባለች ወጥቶ እሱ ሻሿን ይሰራው እና በጣም ማለት ነው። ይሄ ቀለም አይተንፍሱ የሚባለው እንደ ጀግንነት የሚያወሩለት ሰው አሉ በጣም ብዙ ሰዎች ማለት። ይሄ ጀግንነት አይደለም ለኔ ወንጀል እየሰራ እንደሆነ ነው። እኔ አሁን ብሩ ስለከለከለኝ ስላልከለከለኝ አይደለም። እግዚአብሔር በሌላ መንገድ ረድቶኛል። ያው ሕክምናዬንም እያደረኩኝ ነው። እንደውም የነሱ ፖለቲካን የቀረብኝ ማለት ነው። የነሱ ይሄ አደረግንልሽ እንትናልንልሽ ወጣንልሽ ገባንልሽ እያሉ እዚህ ሶሻል ሚዲያ ላይ የሚያሸማቅቁኝ የራሱ ግሩፖች ማለት ነው። የሚያሸማቅቁኝ የነሱ እንትን የቀረልኝ ማለት ነው። ግን ትክክል አይደለም። ይሄ ወንጌል አይደለም። ይሄ ሰውዬ ወንጀል እየሰራ ወንጌል ነው ስትሉ በጣም ታሳፍራላችሁ። በተለይ ሴቶች ማለት ነው። ሁሉም ነገር ጊዜ አለው። ነገ መቆማችሁን አታውቁ። ነገን አታውቁትም። ነገ ለማታውቁ ነገር ማለት ነው። ይሄ ሰውዬ ወንጌል እየሰራ ነው እያላችሁ ብዙ ሰዎችን አቢዩዝድ ስታደርጉ ኮሜንት ላይ ስለማያችሁ ብዬ ነው ሐሳብ ልሰጥ የገባሁት ማለት ነው። ይሄው በሕክምና የተረጋገጠ ኬዝ አለኝ አሁንም ድረስ እየታከምኩበት ያለሁት ማለት ነው። አሁን 1-2 ሳምንት 3 ሳምንት ይሆነኛል ይሄ ሜዲካል ማለት ነው። እንደዚህ እንዳንቺ መምጣት ነው በቃ። አሁን እኔም የጠየኩት እንትን ይሄንን ነው። ሌላ ሰው ሲረዳ ማምነው እሱ ታማኝ ስላልሆነ በቀል ቀላል ሎጂክ። ሌላ ሰው ሲደገፍ ማምነው እሱ ሿሿ ስለሰራ አለቀ። እና በጣም በቃ አልቻለም። አሁን እኮ ከብዶታል። ይኸውልሽ ከእንትኖቹ ነው በቃ ይመጣሉ የእሱ ኮሜንታተሮች ሰውን ይሳደባሉ። ሰውን በጣም ነው የሚያጥወለውል ንግግር የሚናገሩት። ይሄ ነው እኮ የምላችሁ። አያችሁ የእግዚአብሔርን ቃል የሚያካፍሉ ሰዎች ጋር ብትሄዱ ኖሮ ህይወታችሁ ይለወጥ ነበር። እናንተ ግን ሁልጊዜ ገድል በሚወራበት ነው ያላችሁ። በገድል ደግሞ ልትለወጡ አትችሉ። ገድሉ ሲጀመር አንደኛ አድሬሱም የኦርቶዶክስ ነው በቃ ለእናንተም አይደለም የተጻፈው። ሁለተኛ ህይወት የሚቀይርም አይደለም። ህይወት ይቀይራል ተብሎ የሚታመነው በፕሮቴስታንት እምነት ውስጥ ምንድን ነው? መጽሐፍ ቅዱስ ነው። ህይወትን መቀየር የሚችል ኑሮን መለወጥ የሚችል ካራክተርን ቢውልድ ማድረግ የሚችል መንገድህን በትክክል እንድትሄድ ህይወትን እንድታቀና የሚያደርገው መጽሐፍ ቅዱስ። መጽሐፍ ቅዱስን ግን የማትሰሙበት ነው የምትከማቹት። ስለዚህ ተሳዳቢዎች ናችሁ፣ ተራጋሚዎች ናችሁ፣ እንትን ናችሁ። ሀሜተኛ ምናምን የምትለው አደባባይ ላይ እያወራን ያለ ነው። ይኸው ቀለም ወርቅ እየተንቀጠቀጠ ነርቭ በሽታው እየተሰማው በፌክ አካውንት ቁጭ ብሎ እየሰማ ነው። እያማ ነው አይደለም። አቤላ ሰማህን መሰለኝ። አቤላ ላፕቶፕ እኮ ብር ተዋጥቷል ከሞባይሉ በፊት ላፕቶፕ ተበላሽቷል ብሎ አይ ከምታሰራው አዲስ እንግዛ ብለው የላፕቶፕ ሰው ሲያወራ አልሰማሁም። እዛ ደግሞ ይልሽ ላፕቶፕ እኮ ከፌስቡክ ጀምሮ ነው የሚበላሽበት የሱ ሁሌ ፌስቡክ ላይ 3 ሳምንት ይጠፋና ወገኖች መግባት ያልቻልኩት ይላል። ስታይሉ ነው ወገኖች መግባት ያልቻልኩት የሆነ ድምጽ ምናምን ያሰማን የሆነ ቋቋቋ የሚል ድምጽ እንትን ያደርግና ከዛ በውስጥ ይላክለታል። ድምጽ አለ የሆነ ቋቋቋ አሳውሳለሁ እዛ ፌስቡክ ላይ ማለት ነው። እና ስልክ ብቻ አይደለም። የሚገርምሽ ነገር አንዬ በቀደም የሆነ ኢንተርቪው አድርጌ ሰዎች መረጃ ሲሰጡኝ ማለት ነው ከፌስቡክ እና ከቲክቶክ ሻሽቶ የመጣው በዚህ ምክንያት ነው። በጣም ብዙ ሰው ቀፍሎ ነው የመጣው። በጣም ብዙ ሰው ሌላ ሰው ራሱ ዶክመንተሪ እየሰራበት ነው። እዛ ቲክቶክ ዋትስአፕ ላይ ማን ነው ፌስቡክ እና ዩቲዩብ ላይ ያሉ ልክ አሁን እንዳልሹ ድምጽ እያሰማ አንዴ ምንድነው ሶኬት እየነቀለ አያችሁ ምናምን እያለ እየተነጫነጨ ከብዙ ሰዎች ዘርፎ ነው አሉ ወደ ቲክቶክ የመጣው። የሚገርምሽ ነገር ማለት ነው ሲነግሩኝ ማለት ነው በቀደም ነው የሰማሁት። እሱ ነው የሚገርምሽ
እንትን የታወቀ በቃ የታወቀ ነው። ይሄ ተኔ ቋቋለ ምናምን ይንቋቋኛ ምን አገባ ይንቋቋ በላፕቶፕ ጋር ምን አገናኙ? የኤርሚያስ አገልግሎት ስልክ ነው። ስልኩም ግሏል። የጋሎም ስልክ ተቀይሯል። በቃ አሁን ኦዲት አድርግ በሕክምና ስም የለመንከውን የዘረፍከውን እና ከዛ ውጪ ሌባ ስለሆንክ ነው። ሌባ ደግሞ ወንጌል ሲያገለግል አያምርበት። እውነቱን ልንገርህ ወንጌል እመለሳለሁ ብሎ ነው አቤላ ላፕቶፕ ያስገዛው። ወደ ፌስቡክ ነው ወደ ድሮ እመለሳለሁ በ3 ማረጋለሁ ብሎ ግን አልሄደም። እሱ ቲክቶክን ከተወ ማለት ቲክቶክን ከተወ ማለት እኔ ቲክቶክ እንዲታው ፈልጌ አይደለም። በነገራችን ላይ መደበር የላፕቶፑ ላይ የሆነ ሰው መረጃ አለው እኮ አንዴ ሼር ላድርግለት። የላፕቶፑ ላይ አንዴ ሲጀመር አቤላ አንተ ቲክቶክ ባታስለምደው ባታሳየው ኖሮ ይሄ ሰውዬ ቲክቶክ ተይቲጂ እኔ ውለታ መቁጠር አልፈልግም። እኔ 5 ዓመት ከአንተ ጋራ እኔ ገና መተህ ኢየሱስ ጌታ ነው በሚል የፕሮቴስታንቶች ቤት የፎሎ ማደራረጊያ ገና ስትጀምር ነው አንተ ቤት የመጣው። ታስታውሳለህ? የዛሬ 5 ዓመት ማለት ነው። ተይው በቃ ቀለሞርቅ አይተንፍሱን አንተ ነህ ስበህ ይዘህብን። ተይ ባለዳታ አድርጉ። እኔው እንዳመጣሁት ተጠያቂ አንተ ነህ። ተጠያቂ አንተ ነህ። እንዲሁ አስወጣልኝ። እንዲወጣ አንፈልግም። ኦዲት ያስደረግ በስነ ስርዓት የሚጠይቀውን ይቅርታ ይበል። ከዛ በስነ ስርዓት ያገልግል። እኔ እንዲወጣ እንዲጠፋ አይደለም እንፈልገው። እኛ እንትናችንን እሱ ጠፋ ኖርም አልኖርም እንትን አይደለም። ቢኖር ጥሩ ነው። እንትን እኮ ደስ ይለናል። ገባሽ? ደስ ይለናል ቢኖር። ባይኖርም ደግሞ ያን ምንም የሚጎልብን ነገር የለም። ያው እኔም ብኖር አይሞላላችሁም፣ ብጠፋም አይጎልባችሁም። ማንም ላይ የተመሰረተ ጥያቄ ልጠይቅ። 5 ዓመት እንተዋወቃለን። መጠየቅ እችላለሁ አይደል? ቀለሞርቅ አይተንፍሱ ከመጣ ጀምሮ ወንጌል እዚህ ፕላትፎርም ላይ አቢዩዝድ ተደርጓል አልተደረገም? እንግዲህ በየማለዳው በየሌሊቱ ወንጌል ስናገለግል ነበረ፣ ስንሰብክ ነበር አይደለም? ትላንትና አብረን ነበርን አይደለም? ያኔ ላፕቶፑ ላይ መረጃ ያለው ሰው ቆይ አሁን ሼር አድርጌለታለሁ። እሺ እስከዛ አንድ ጥያቄ ልጠይቀው አቤላ። ቆይ አናፖሎጂ ምንም አያረግም። ኦርቶዶክሳውያን አንዴ ዳር ያዙ። ዳሪያስ ኦርቶዶክሳውያን ቆይ አንዴ የፋሚሊ ነው። ኦርቶዶክሳውያን ዳር የተገኘ ዴባ አለ። እሱን በተመለከተ ነው እና የኔ ጥያቄ ምንድነው? እሱ ከመጣ በኋላ ወንጌል አቢዩዝድ ተደርጓል አልተደረገም? ማለት የሆነ ከ5 ዓመት በፊት አስታውሳለሁ ብዙዎች ይመጣሉ፣ የእውነትም ነው ጌታን ሲቀበሉ፣ የእውነትም ነው የሚነኩት፣ የእውነትም ነው የሚለወጡት፣ የእውነትም ወጥተው ቴስቲሞኒ ይሰጡ ነበር አይደለም? ቀለሞርቅ አይተንፍሱ ከመጣ በኋላ ከጭቅጭቅና ከንዝንዝ ከስድብ ከትችት የሆነ ነገርን ከማድረግ ውጪ የትኛው ወንጌል ተሰርቷል? እሱ አሁን እዚህ እንዲቆይ የሚያደርገው ነገር የትኛው ወንጌል ተሰርቷል? አቤላ ምንድነው መሰለሽ የተሰራ ጥሩ ነገር አለ። ኤርሚያስ ሲመጣ የተነቃቃ የተሰራ ጥሩ ነገር አለ። ምንም እንትን የለም። ጥሩ ነገሩን እንትን እንዳንል ማለት ነው። ደግሞ በዚህ ላይ ደግሞ የተካረረ የሃይማኖት ጥላቻ መጥቷል። ባላንስ እንድናደርግ የተካረረ የሃይማኖት ጥላቻ ከዚህ በፊት እዚህ ሚዲያ ላይ ያለ የኦርቶዶክስና የፕሮቴስታንት እምነት ተከታይ በዚህን ያክል መጠን አይጠላላም ነበር ጥላቻ። እኔም የበኩሌን አስተዋጽኦ አድርጌያለሁ። ስለዛ መሳሳቴ ገብቶኝ አይም ሶሪ ብያለሁ። እኔም ስላደረግኩት ማለት ነው። ስላደረግኩት ጥሩ ነገር ሙሉ በቃ መጥፎ ነው ምናምን ጨለማ ነው ምናምን ሳይሆን ጥሩ ነገር ነበረው። ጥሩ ነገር ያደርግ ነበረ። ግን ቀለሜ ለእግዚአብሔር ቃል ከመታመን ይልቅ ለራሱ ስሜት አየሁት ለሚል ተሰማኝ ለሚለው ነገር ቅርብ ነው። ገባሽ? እሱ ያጸደቀውን ካላጸደቅሽ፣ እሱ የተቀበለውን ካልተቀበልሽ፣ እሱ ያለውን ካላልሽ የሰበሰባቸው እንደዚህ እንደ ፈረስ መከለያ ያላቸው ፈረሶች አሉ አይደል? ጋሪ የሚጎትቱ እንዳይደናበሩ ወደዚህም ወደዛ እንደዚህ ልክ እንደ ጋሪ ፈረስ እዚህ ጋር እና እዚህ ጋር በቃ ያለ እንትን ያደረጉ ኦዲየንሶች አሉ።
በቃ ዝም ብለው ባለፈው የኦርቶዶክሱ ልጅ ዮሐድ የሚባለውን ወንድ ፎቶን አወጣለሁ ምናምን ሲሉ እንደተሳሳተ ገብቷቸዋል። እነዚህ እንደ ፈረስ እዚህ መከለ የተደረገላቸው ኦዲየንሶቹ። ከዛ ምን አሉ? ኤርሚያስ ቢሳሳትም ከጎኑ ነን ይላሉ። እንዴት ሰው ከስህተት ጎን ይሆናል? ስህተትን እኮ ልክ አይደለም። ፕሮቴስታንት እኮ ስህተትን ልክ አይደለም ብሎ እኮ ከካቶሊክ ቤተክርስቲያን የወጣ ቤተ እምነት ነው። ካቶሊክ በዚህ ልክ አይደለችም ብሎ አይደል የወጡት? ሪፎርመሮቹ ካቶሊክን እናድሳለን ብሎ አይደል የወጡት? ፕሮቴስታንት በየትኛው መልኩ ስህተት ሲመለከት ከስህተት ጎን የሚሆን ሜንታሊቲ የለውም። አለቀ። ስህተት ጎን ነን ካሉ እኚህ ሰዎች የሚከተሉት ኢየሱስን ሳይሆን ቀለም ወርቅ አይተንፍሱ። ሌላው እኔ ክሌም የማደርገው ቀለም ወርቅ አይተንፍሱ ለኢየሱስ ካደረገው ሰው በላይ ለራሱ ያደረገው ሰው ይበዛል። ለምን? በጣም ብዙ ሰዓት ረጅም ሰዓት የሚያወራው ስለ ራሱ ነው። ቁጭ ብለው ስለ ኢየሱስ የሚሰሙ መስሏቸው ቀለም ወርቅ ነው የሚሞሉት ሰዎቹ። ኢየሱስ ቢነካ ግድ አይላቸው፣ ስለ ኢየሱስ ስላልተማሩ። ኢየሱስ ቢሰደብ ግድ አይላቸው፣ ወንጌል ባናቱ ይዘግዘግ ሲባሉ ምንም አይመስላቸው። ቀለም ወርቅ ሲነካ ግን ጥፍላቸውን አሹሎ ይመጣሉ። ለምን? ቀለም ወርቅን የተሞሉት የተማሩት። ዲፌንድ የሚያደርጉት እምነት የላቸውም። እነዚህ ሰዎች ቀለም ወርቅ ጋር ያሉ ሰዎች ዲፌንድ የሚያደርጉት ቀለም ወርቅ ነው እንጂ ያላቸው ዲፌንድ የሚያደርጉት እምነት የላቸውም። ስለዚህ መጽሐፍ ቅዱስ ቢበረዝ መጽሐፍ ቅዱስ ላይ የሆነ ነገር ቢባል ጭራሽ ምንም የላቸው። ቀለም ወርቅ ሲነካ ግን ይመጣሉ። ይኸውልሽ አቤል አቡን ገና ታብዳለህ እና ይላሉ። አሁን እነዚህ ሰዎች ጥንቆላ ጋር እንደው ክርስቲያን እንደው ብትናደዱብኝ ራሱ ጤነኛ ክርስቲያኖች እኮ ታብዳላችሁ ማለት የለባችሁ። እናንተ ትክክለኛው መስመር ላይ ነን ያለ ነው የምትሉት እኔ እንደተሳሳትኩ የሚሰማችሁ ሰዎች ቢያንስ መባረክ ነው ያለባችሁ፣ ቢያንስ መመረቅ ነው፣ ቢያንስ ለዚህ ልጅ መጸለይ ወደ ልቡ ይመለስ ብላችሁ መጸለይ ነው ያለባችሁ። ግን እናንተ ትክክለኛው መስመር ላይ ስለሌላችሁ እምነታችሁ ራሱ አሁን የምትከተሉት የቀለም ወርቅ አስተሳሰብ ከጥንቆላ የተለየ ስላልሆነ እርግማን ነው የምትራገሙት። ሰው እንዲያብድ ነው የምትፈልጉት። ሰው እንዲከስር ዝምባም እንዲሆን ምኞታችሁን እኮ ነው የምትናገሩት። የሆነ ነገራችሁን እኮ ነው የምትናገሩት። እና እኔ አሁን ቀለም ወርቅ እንዲያብድ አይደለም ፈልገው ኦዲት እንዲያደርግ ፈልገው። እኔ አሁን ቀለም ወርቅ እንዲጨልል አይደለም ፈልገው። በቃ ማንም የማይሰማው ዝምባም እንዲሆን አይደለም የምፈልገው የእውነት በንስሐ ተመልሶ ሃይማኖቱን አክብሮ የሌላውንም ሰው እምነት አክብሮ እንደ መጽሐፍ ቅዱስ ቤተ እምነትን ቻሌንጅ ማድረግ መብቱ ነው። እስከዛ ግን ስርዓት የሌለው ብልግና የሚናገር ለቃላቱ የማይጠነቀቅ ከዛ በኋላ በወንጌል ስም የሚመዘብር ዘራፊና ሌባ እንደሆነ ነው ማቅ። ሌላ በወንጌል ስራ ላይ ጥያቄ የማነሳል አሁን እሱ የሆነ እዚሁ ላይ አደባባይ ላይ ስለሆነ ነው። አንዴ ላፕቶፑ ላይ ጥያቄ ላፕቶፑ ላይ እኔም ከዚህ ቀደም የሰማሁት መረጃ ስላለ እሺ ያውራና ግን አስታውሰኛ ቤላ በጣም መጠየቅ ያለብኝ ነገር አለ። ለምንድነው ብሎክ አድርገውሻል? አንቺ እነሱን ራሳቸው አድርገውሻል? አይ እኔ ማንንም ብሎክ እኔ ነኝ ብሎክ ያረኳቸው። በነገራችን ላይ እኔ ነኝ ብሎክ ያረኳቸው። መቅደም አንዴ መለኛው እንኳን ደህና መጣ። ሰላም አንድ የሆነ ጥያቄ ተነስቶ በዚህ ጉዳይ እኔም ከዚህ ቀደም እንደዚህ አይነት ኢንፎርሜሽን ሰምቼ ነበር። እኔም ላይ ከዚህ ቀደም እንትን ሚዲያ ላይ ለወንድማችን ኤርሚያስ ላፕቶፕ ለመግዛት ተሰባስቦለን ነበር እንዴ ብር። አሁን ሰሞኑን ለላፕቶፕ ብር እያሰበሰበ ነው ሲሉ ከዚህ ቀደም ላፕቶፕ ለማስገዛት ብር ተሰብስቦለን ነበር። ላፕቶፕ ሳይሆን ጌሚንግ ኮምፒውተር ነው። ሲሳራ ይመልስበት እዛ ሚውት አርግ ሳቅ በእናትህ እንዴ። አሁን ጌሚንግ ላፕቶፕ ምን ያስቃል? ሚውት አርግ አስወጣው እንዴ ትረሲስ ሚውት አርግ በቃ ሲስን አስወጡት። ቀጥሎ ወንድማችን መለኛው እንትን ምን ብሎ እንደሰበሰበ ምናምን ለምን አትነግረንም? ምን ብሎ ነው የሰበሰበው? መቼ ነው የሰበሰበው የሚለውን እና ኦራይት ጊዜው ይሄ ኮሮና የመጣ ሰዓት ነውና ያኔ
ያን ሰዓት ነው አክቹአሊ መሰባሰብ ሳይሆን ሁለት ባልና ሚስቶች ነው። ኧረ እኔ ግን የኮሮና አይደለም የማወራው፣ ባለፈው ነው የማወራው። ከ4 ወር በፊት 3 ይሄን ይናገርና ወደ አንቺ ደግሞ እንመጣለን። ላፕቶፕ እሱ ይሆና ፌስቡክ ላይ ሁለት ጊዜ እኮ ተሰበሰበለት። እኔም ነበር ያው አይ ነበረ እንት ቋቋቋቋ ሲልሚልበት አለ። ላፕቶፕ የአክሱም ሐውልት ነው እንዴ ተሰብሮም እንደዚህ ቁጭ ብሎ የሚቀርብ ይበላሽ ማረጃ አፕዴት ይሆናል። ገባሽ? ያሁን እሱ የ2000 ምናምኑን ገዝቶ ምናምን አዲሶቹ እሱ ተበላሸብኝ ብሎ እኮ ነው። አንድ ሰው አበላሸብኝ ምናምን ብሎ ታሪክ እንስማ ነው። አንዴ ሀኒቾን ታሪክ እንስማ እኮ ኮቪድ-19 ታሪክ እንስማ። ቀጥል እግዚአብሔር ሰው። ኦኬ ምንድነው ሁለት ባልና ሚስቶች ነበሩ። ለባልየው ነው ጌሚንግ ኮምፒውተር ምንድነው ይሄ ያኔ ኮሮና ሰዓት ላይ አንድ ፕላትፎርም ነበረ ዙም የሚባል ፕላትፎርም ነው ያኔ የተጀመረውና እሱ ባንድዊዝ ይፈልጋልና እሱን ግዙልኝ አለው። ዋጋው ሲታይ ወደ 4000 የስዊስ ፍራንክ አካባቢ መጣ። እዛ ሚስትየው እንዴት ብላ ኩዌሽን አረገች። ከዛ በዚህ ምክንያት ሁለቱ ተያይዘው መጡ። እንግዛ ብለውኝ ማለት ነው። ዙም ለመጠቀም ጌሚንግ ኮምፒውተር ማለት ግድ ነው አይደለም ነው የነሱ ጥያቄ ነበረው። ከዛ ለማን ነው ወንጌላዊ ኤርሚ ልንገዛለት ምናምን ሲሉኝ ሞክሺዮ ደግሞ አለ ሌላ እነሱ የሚኖሩበት ከተማ ወንጌላዊ። ከዛ አይ በላፕቶፕ መስራት ይችላል ምናምን አልኳቸው። ከዛ ባልየውን አሳምኖት ነበር ጌሚንግ ኮምፒውተር እንዲገዛ ማለት ነው። ፋይናሊ ቴክኒካሊ ያለውን ነገር ስነግራቸው ያው ሳይገዙለት ቀሩ ማለት ነው። በዛ ነው ታሪኩ ይሄ ነው እና 2019 ላይ ነው ይሄው ነው። አይ ብዙ ርቋል። 2019 በኋላ ቢያንስ አሁን ስንት ነው? 2025 ነው አይደል? ቢያንስ 6 ዓመት ምናምን ቆይቷል። 6 ዓመት እኮ አለፈው አቤላ። እሱ እኮ ይቆይ ለማንበቢያ መነጽርም ያሰባሰበው አለ በነገራችን ላይ ለመነጽርም እሱን አልሰማሁም። የማንበቢያ ያን ሰዓት አሰባሰባል። ንገርም ነው። ይሄ ከባድ ነው። እንዴት ታዲያ በምንድን ነው ማለት እንዴት ነው የሚኖሩት ልጆቹ? አስቤዛስ መንግስት እኮ ይከፍላል። ቤት ውስጥ አንግባ፣ ሳታንኳኳ አትግቡ። ተው በቃ ቤት ውስጥ አንገባ። ምን አገባን? የነሱ ቤት ምንም አይመለከትም። ፐርሰናል እንደሱ ባለጌ ሆነን ሚስት ጋር ልጅ ጋር አንሄድ። ምንም አይመለከተን። ከመነጽሩ ጋር ይበቃናል። እነሱ ምን አደረጉ? ሄደው አልሰበኩም ምናምን አይመለከተንም። ባለቤቱ ምናምን አይመለከተንም። እና ዋናው ሀሳባችን ምንድን ነው? በወንጌል ስም ሿሿ እየተሰራ ነው። እኔ ቀደም ለዚህ ነው ከእዩ ጩፋ ለይቻ ላይ ይሄን ግለሰብ የምለው ለዛ እዩ ጩፋ ስቲከር ይቅርታ፣ በጣም እዚህ ሀገር መነጽር እንትን አትልም የሆነ አይ ቲንክ 80% እንትን መንግስት ነው የሚከፍለው ማለት ነው። አንተ የምትከፍለው የፍሬምን ብቻ ነው እንጂ ፍሬም ራሱ የሆነ ቀነስ ያለ ማለት መንግስት የፈቀደልህን ያክል ከመረጥክ አትከፍልም። ፍሪ ነው ማለት ነው። ምንም አትከፍልም። 20% ነው የምትከፍለው። ስለዚህ እሱ ለምሳሌ ዴቫ አሁን አንዳንድ ሰዎች ባለፈው ለሕክምና የተሰበሰበውን ብር ክሌም እያደረጉ ነው። እኔ ደግሞ የምር እንደታመመ እኔ ያው በውስጥ ያወረዴ ናቤላ አይቀበሉኝም እንጂ እኔ የምር እንደታመመ በውስጥ በኩል ምኑ ነው የደረሰክ? የሕክምና ማስረጃው ደርሰዋል? ምንድነው ሲሳይ ንገረኝ። የሕክምና ማስረጃ ደርሰዋል? ጠይቅ ንገረኝ። አይደለም ታሞ እንደነበር የምር ታሞ እንደታመመ ህመሙ በጣም ከባድ እንደነበረና ሕክምና ላይ እንደነበረ ነው የሰማሁት። ሌላ ነግሮሃል ወይ? ይሄ ንግግር እኮ ነው። በቃ እኛ አሁን እኮ ንግግር አይደለም የሚፈልግ ነው። እኛም አሁን እዛ ጋር የረዱት ሰዎች ምንድን ነው አካውንት ውስጥ በንግግር ነው እንዲያስገቡለት $100 $200 $200 300 400 እያሉ ቃል ነው እንዲያወጡት።
በቃ ሊትራሊ ገንዘብ እኮ ነው ያስገቡት ከአካውንታቸው የቀነሰ ወደ እሱ አካውንት የጨመረ ከአካውንታቸው የቀነሰ ወደ ፔፓል የተጨመረ ብር ሊትራሊ ብር ነው ያስገቡት። እነዚህ ሰዎች ከረንሲ ነው ያስገቡት። ገባ? እኛ አሁን የእሱን ንግግር የፈጣሪ ንግግር ነው እንደምናምነው። እሱ እኮ እግዚአብሔር በህልሜ 3 ጊዜ ቲቪ ጆሹዋ እውነተኛ ነብይ እንደሆነ ነግሮኛል እኮ አመኑኝ ብሎ እኮ ድርቅ ያለ ሰው። ይሄ ሰውዬ ህልሙም ጤናማ አይደለም፣ ምንም ንግግሩም ጤናማ አይደለም። በምንድን ነው አንተ እርግጠኛ የምትሆነው? ዴቫ እስቲ ቆይ፣ እንዴት ነው በዚህ ነገር ላይ ኢንፎርሜሽን አለ? በህክምና በተዋጣው ነገር ላይ አይም በዛ ጉዳይ ምንም አውቀው ነገር የለም። ደግ አደረገ ይላል ራሱ በፌክ አካውንት መጥቶ ባይዘዌ ያለው ማለት ነው። ይሄ 2 ቀን ራሱ ዝምባም ሆኗል። የሚገባ ሰው 280 በጣም ከበዛ 300 ቅድም ራሱ ከፍቶ አሁን ራሱ አይደል አይ ቲንክ ላይቭ ላይ ከወጣ አላውቅም። ከናዚ ከመግባት በፊት ያዩት ነበር 300 ስንት ነበር 305 ሰው ዝምባሙ አየው። እኛ እንደዚህ እንኳን አንድ ሽንቶ ይሄንን አሁን ያንቺን ንግግር ወስዶ ወደ ልማት ነው የሚቀይረው። የመነጽር አዋጡልኝ ካለ የዝንብ ማባረር አዋጡልኝ ሊል ይችላል። ሰው ተረጋጊ፣ የምትናገሪውን ነገር በጥንቃቄ ተናገሪ ሲስተር። እኔ በዚህ እንኳን የምር እኔ እንትን ነኝ ጌታን። እኔ ኦልሬዲ አሁን እሱ መጥቶ ራሱ ተመሳሳይ በቃ ሐሳቤ ስሜ ተነስቷል። እናንተ ለም እነሱም ላይ በሙሉ እንደዚህ አይነት ሐሳብ እሰጣለሁ ቢል ቤቴ ላይ አልከለከልም። እኔ ኤኒዌይ አንተ እኮ ማለት እኮ ወዳጅ አንተ እኮ ማለት እንትን ማለት ነው። ይሄ አዳዲሶቹ ከተማ ውስጥ የተሰሩት አርቲፊሻል እንትኖች አሉ አይደል? ኳስ መጫወቻዎች ለከፈለባቸው ሁሉ ለገባባቸው ሁሉ ያው ሲሳይ ያስከፍላል። ለምሳሌ ሲሳይ ያስከፍላል። እኔ ያለው ነገር አንተ እኮ ፐብሊክ እኮ የትራንስፖርት አገልግሎት እኮ ነው። በቃ ማንም ሰው መጥቶ ከቆመ ፌርማቷ ላይ ካገኘ ጨነፈው ነው የምትሄደው። እኔ እኮ እናቶቼን አንቱ ብዬ መጣራቸውን መንገድ ላይ ባገኛቸው ዘንቢል ማግዛቸውን እህቶች ማን ቲክቶክ እንደከፈተላቸው የማይታወቁ እማሆዮችን አስገብተህ እኮ እኔ አሁን በእድሜያቸው እየሄድኩባቸው አይደለም። አስኬድክብኝ እኮ እኔ አሁን ጌታን እኔ አመጡ አንድ ቁጥር ጽፎ ገብቶ እንዳለ ይውረዱልኝና ሐሳብ አስተያየት አለኝ ቢል ቤቴ ክፍት ነው። ኤኒዌይ አንቺ የምትዩ ነገር አለ? እስቲ ቀጥይ አንቺ። እንዴ ሲሲ አቤላ እኮ አፍያፊን አለኝ እንዴ እኔ በቃኝ። አቤል ምን መሰለሽ ከባባድ ነገር ምን መሰለሽ ወደ ቤት እኔ ላይ ይምጣ እዳው ብዬ ነው። ከሱ አትለፊ አንቺ ከሱ አትለፊ እኔ ላይ ይምጣ ብዬ እኮ ነው። አንቺ አሁን ዝምባም ሆኗል ስትይ እቺን ይወስዷትና ፖለቲካ ያደርጋል። ያው ተደወል በሜሴንጀር አስገባኝ እያለ አንቺ ከሱ አትለፊና ጌታን ሐሳብ ብቻ ስጭ፣ ወደ ሌላ አትሂጂ። ጌታን እንደ እኔ ማርቆስ አላስገባም። አንድ ቁጥር አጻፍ ማርቆስ ምን አለ መሰለህ ራሱ ነው ዝምባም ነው የምትሆኑት አለ። ከዛ እኔ ይሄ 2 ቀን ሳየው ዝምባም ነው ቀረና ማለት የተናገረው ወደ ራሱ ደረሰ ወይ ብዬ ነው እንጂ እኔ እኮ ምንም አላልኩም። ካጠፋው ይቅርታ እንግዲህ ለምሳሌ ይኸውልሽ አንቺ ላይ አይ ቲንክ ይበረታሉ። ወደዛም ወደዚህም ያሉት ሰዎች ይበረቱብሻል። እኔ ላይ በረቱም ብዬ አይደለም፣ እኔ ከነሱ በረታለሁ። ለዛ ለመልሶ መከላከልም መልሶ ለማጥቃትም እኔ ከነሱ በረታለሁ። ምክንያቱም አልሰማቸውም። እዚህ ቲክቶክ ላይ ያለ ማንኛውንም ሰው አልሰማውም እምላችሁ ወንድም የሆኑትን ትክክለኛ ጤናማ ልብ ያላቸውን ሳይሆን አልሰማም እያልክ ያለሁት ይሄ መንጋ ምናምን የመንጋ ፍርድ ኮመንት ላይ እሪ እንቧ የሚሉ ማንም ማህተብህን አልጠየኩም። ልክ ትክክለኛ ነብይ ብዬ በየቢሮክ እየመጣው ማህተም ምታልኝ ያልኩክ የለ። ሀሳቤን አቀርባለሁ። የሚገዛው ይገዛዋል፣ የደበረ ይደብረዋል። አይመለከተኝም።
እውነት ግን እንደማወራ ህሊናችሁ ይመሰክርባችኋል። ብትናደዱ ብትቃጠሉ የወንጌል ጠላት ነው ብለህ ኮመንት ላይ ሪፕሌይ ጣት እስኪግል ድረስ ሪፕሌይ ብታደርግም እንትና ጀግናዬ አንበሳዬ እያልክ ብትጽፍም ህሊና እውነት እያወራው እንደሆነ ይመሰክርባል። እኔ ከህሊና ጋር ነው ጨዋታ፣ ከአንተ ጋር ከኮመንት ጋር አልጮት አለቀ። እና ሳይክል ልግዛልክ ይለኛል። በውስጥ በኩል ኢንቦክስ አርግልኝ። የ600,000 ብር ሳይክል አይቻልም። በውስጥ በኩል ኢንቦክስ አድርጉልኝ። እግዚአብሔር ይመስገን። እንዴ ከመጣሽ ማርያም ታምጣሽ ያለው ማን ነው? አንተ ቤት ገብቶ ሲስ ከመጣሽ ራሱ ወንድማችን ኤርሚያስ ነው ያለው። ራሱ ያለው እኮ ነው አይደለም በእውነት። እና ሀንቾ ለዛ ነው እኔ አንቺን አታክ እንዳያደርጉሽ ብዬ ነው የተከላከልኩ ነው እንጂ እሱን እንዳትናገሩ በሚል አይደለም። አታክ እንዳያደርጉሽ በሚል እና ዝምባም ሆኗ ምናምን እኔ አሁን አልመዝንም። እዚህ ቲክቶክ ላይ 200 ሰው ምናምን ገባ፣ 100 ሰው ገባ፣ ደግሞ ምንም ሰው አልገባ። የእግዚአብሔር አብሮነትን እኔ በቲክቶክ ላይ ባለ ቪው ቁጥር አልመዝነው። እግዚአብሔር አብሮክ ነው። ላይፍ ስትወጣ ህሊናክ ሰላም ነው ወይ ነው። መኪናውስ ይላል። መኪናውማ ይኸውልህ መኪና እኮ ለመኪና እንግዛለታለና አንዴ ቀለም ወርቅ የተንፍሱ በስሜት ገብቶ ማለት አካውንትን ለጠፍኩ። ይሄ የመዳን እውቀት የሚል መጽሐፍ ይሄኛው ወር 28 ላይ በመሰረተ ክርስቶስ የሚወጣ መጽሐፍ ነው። በጣም ጸዴ ፕሮቴስታንት ትምህርት ያለበት ነው። እቅበተ እምነት ላይ የምትሰሩ ሰዎች አንብቡት። እሺ ኖርማል ክርስትና የምትወዱ ሰዎች አንብቡ። በጣም ጸዴ መጽሐፍ ነው። እነ ተስፋዬ ሮበሌ እነ ዶክተር ምናምን ምስክርነት የሰጡበትም ከኋላ ያሉትን መስካሪዎች አይታችሁ መጽሐፉ ጸዴ መሆኑን ማወቅ ትችላላችሁ። እና በጣም ጸዴ መጽሐፍ ነው። በዛው እንትን አሉኝ አካውንትን ጸሐፊው ተስፋውን ነጋሽ ይባላል። በጣም በቃ ያልተነሳ ርዕስ የለም። ገና መጽሐፉ ገበያ ላይ አልዋለም። ማስተዋወቅልን ብለውኝ እኔ ራሴን እያስተዋወቅኩ ቀለመወርቅን እያስተዋወቅኩ ረሳሁት። እና በጣም ጸዴ መጽሐፍ እንሄዳለን። መሰረተ ክርስቶስ እዚህ ለቡ መሰረተ ክርስቶስ ነው የሚመረቀው። እንሄዳለን። ሲሲይ ተስፋዬ ሮበሌም ይገኛል በቦታው ላይ። ተስፋዬ ሮበሌም እናገኘዋለን። ሄደን እናስመጣለን። በቃ እና አካውንትን ለጥፋሉኝ። ለጠፍኩ አካውንቴ አልኩ። ከዛ ቀለም ወርቅ አስገቡለት። ማንም ባይቀበለው አብያተ ክርስቲያናት ባይቀበሉትም ህዝቡ ባይቀበለውም አቤል አቡና የወንጌል ሰባኪ ወንጌላዊ ነው አለ። አሜን አለ ህዝቡ። ለምን ያለ የለም። አሜን አለ ህዝቡ። እና ውሸት እንዳትሉ የምሬ ነው አለ። ከዛ አንዳንድ ሰዎች ጩፍን አድርገው አስገቡ አካውንቴ ላይ። ኦዲት አድናደርግ እንዳትልኝ፣ የመኪና አልሞላልኝ። ኦዲት የምታደርጉኝ ከሞላችሁ ነው። ከዛ ጩፍን አደረጉ አንዳንድ ሰዎች ማለት ነው። ከዛ ብራዘር ሳምንት ሳይሞላው የመኪና አይደለም የባጃጅ ሳይሞላ ተጣላኝ ይላል። ተጣላኝ። አረ ሳምንት አልሞላውም አቤላ፣ እኔ አስታውሳለሁ። ሳምንት አልሞላውም፣ 3 ቀን። ምክንያቱም እኔ በደንብ ነው የማስታውሰው። ያን ጊዜ ሲናገር ራሱን የራሴ ደንግጫለሁ ማለት ነው። እና 3 ቀን አልሞላውም። ያኔ ወንጌላ ባለበት አፉ የወንጌል ተረኛ ብሎኝ ወጥቶ ከተከተኝ ይላል። እና ችግር የለውም አካውንት የለጥፍ እና እኔ የመኪና ውስጥ ምናምን ይሉኛል። መኪና አልሞላም። ቢሞላማ እኔ በቃ እየነዳሁ ነው እንደምገባ። እንዴት ታስታውሳለህ? አንተ ወንጌላዊ ነው እግዚአብሔር ተናግሮኛል ከወንጌላዊ ነው ምናምን ብሎ የሾመ ጊዜ ታስታውሳለህ? ዘሴም ቲንክ ማለት ነው። አሁን ጥያቄ መጠየቅ ነው የምፈልገው። አሁን ኮሜንት ላይ እያየኋቸው ነው። ፐርሰናል አታክ አታድርጊው እያሉኝ ነው። ግን እሺ ከወንጌል አንጻር አንድ ጥያቄ መጠየቅ እችላለሁ። መጽሐፍ ቅዱስ እንደሚለው ማንም ቅዱስ ቆጶስ መሆን የሚፈልግ የአንድ ሚስት ባል አይደለ አገልጋይ መሆን ያለበት እንደዛ ነው አይደል? መጽሐፍ ቅዱስ የሚለው እሱ ግን
እሱ ግን ኦንላይን ቤተክርስቲያን አንዴ አይደለም ሁለት ሚስት ያለው ሰው የተሾማለ እንዴ? ቆይ ስለ ትዳር ምን እንዳታወሪ ተይ። ስለ ትዳር ልጠይቅ እንዴ አትከላከል። እና እዚህ እኔ ልከላከልላቸው ቲጂ እኔ ልከላከልላቸው እነሱ ባለግልሽ ናቸው። አይ ስለ ትዳር ከሰውየው ያለፈ ነገር አትሂዱ። ከሰውየው አይደለማ ልክ ነው ልክ አይደለም። እንደ እግዚአብሔር ቃል ግን ለምን መሰለ ብዙዎች የሆነ ሰው የሆነ ነገር ስለተናገረ ስለሾመት ልክ አይደለም። ኦንላይን የምትባል ቤተክርስቲያን የለችም። አንተ ታምንበታለህ ሲስ ኦንላይን ቤተክርስቲያን ያልገባኝ እኔ በጣም በግልጽነት አምናለሁ። እኔ በግልጽ እንድትጠይቂ ለምሳሌ ኦንላይን ላይ ሰሞኑ ወንድማችን ብሩኬ ፓስተር አድርጎ ተሾሟል አይደል? ብሩኬ አላገባም እያለችን ያለችው ብሩኬ አላገባም አይደለም አግብቶ ፈቷል። አሁን ግን ሊያገባ መንገድ ነው። እሱ ሪያሊቲውን እናወራ። ቆይ ፐርሰናል አግብቶ መፍታቱንም አላውቅም። ሪያሊቲውን እናወራ። ብሩክ ማለት ነው ወደ ፕሮቴስታንት እምነት ሲቀላቀል በሃይማኖቱ ምክንያት ነው ሚስቱ ጠላው ሄደችው። በእምነቱ ምክንያት ስለተተወ አሁን እንደንትን ደግሞ አሁን ሲያምን ከሌላ እምነት ነው የመጣው። ሲያምን እንትን አይደለ ያለው ሺፍት አይደለ ያደረገው ባለማመን ወይም በዛ ዘመን የነበረው ነገር ተቆጥሮበት እንደ ዕዳ እንትን አይጠቀስም። ለዛ ነው እንትን ይበልሽ። እኛ በውሸት ሰዎች ላይ አንመሰክርም። በውሸት አንመሰክርም እኮ እኔ ልመልስልሽ ስለማውቀው አንዴ ሮሚ እየተናገርሽ ነው። እያወራሽ ነው መሰለኝ። ሮሚ አላወቀችም። ሮሚ ሳታውቅ ነው የገባችው። እንደዛ ቲክቶክ እንደዚህ ያደርጋልና አይ ቲንክ እናውርዳት መሰለኝ። እሺ አውርጃት። አውርጅ። እሺ በዚህ ግን እኔም ጥያቄ አለ። እሺ ከአንድም ሁለት ዳር የመከነበት ሰው በቅፉ ይዞ ብራዘር ዴቪን በትዳር ምክንያት የማገድገል የሞራል ልዕልና የለም የሚለው እንዴት ነው? ይሄኛው ትክክለኛ ጥያቄ ነው። ይሄ ጥያቄ ትክክለኛ ጥያቄ ነው። ይሄኛውን ጥያቄ ካነሳን በማንሳት ብቻ አይደለም። ባለፈው ስናገር ነበር። በጉያው የወለደውን ልጅ በዲኤንኤ የተረጋገጠበትን ልጅ የኔ አይደለም ብሎ የካደ ሰው ይዟል በጉያው። እሱ ብቻ አይደለም፣ ከትዳር ውጪም ሌላ ልጅ ያለውን ሰው ይዟል። ይሄ ባለማመን ወይም ዓለም ላይ ያለ ስለሆነ ጉዳይ አይደለም የምናወራው። ስለዚህ ከሶስት ሰዎች የወለደ ሰው በትዳር እያለ ከሶስት ሰዎች የወለደ ሰው በጉያው አቅፎ ዕቅበተ እምነት ነው እያለ ኦርቶዶክስ እምነት ላይ የሄደበት ነገር ግን የራሱን ቤተ እምነት ላስተዋወቅ ያለ ጉዳዩ ከተፈጸመ ከ17 ዓመት በፊት የተፈጸመ አንድ ኬዝ አንስቶ የሞራል ልዕልና የለህም የሚለው ቀለም ወርቅ አይተንፍሱ እነሱስ እሱ ጋር ያሉት እነዚህ ህዝቤን ልቀቅ የሆኑ ሰዎችን ይዞ እንዴት ነው ነገሩ የሚታየው? ፍርደ ገምድልነት አይሆንም ወይ? ይህንን መጠየቅ እንፈልጋለን። መጠየቅ አለብን። አይመስላችሁ? ጥያቄ ትክክል አይደለም? ይሄ ዋና ያነሳት አንቺ ተገቢ ጥያቄ። የካዳቸው ልጆች አምኗቸዋል። ዳግም አመነ እንዴ? አምኗል። መቼ ነው ደግሞ? መቼ? አዲስ ዜና ነው። እስቲ ንገሪ። ማስረጃ አምጪ። ሄሎ እንዳመነ ማስረጃ አምጪ። ከፈለሽ ከአባትሽ ከፈለሽ ማስረጃ ብቻ ከፈለሽ ከእናቶችሽ አክስቶች። ማስረጃው በእርግጥ ከዚህ በፊት የተነሳው የለም። የሆነ ጊዜ ቤት ከፍቶ በሚሳደብበት ጊዜ እንዳመነ ምናምን ተናግሮ ነበር። ካስታውሳችሁ? አናስታውስም። ቤተክርስቲያንንም ደግሞ ይሄ ሰው ቤተክርስቲያንን ከሷል። የሳር ቤት ሙሉ ወንጌል በጊዜ የነበሩ ሽማግሌዎችን ፍርድ ቤት አቆሟቸዋል።
ሲመሰክሩበት ለሚስቱ ሲመሰክሩበት። በነገራችን ላይ በጣም ሚስቱ የጽድቅ ሴት ናት፣ እውነት ሴት ናት። ተከርታ ነው። ስቲል እስካሁን እሷ በትዳር አይደለም ያለችው። ምክንያቱም መጽሐፍ ቅዱስን ልታዘዝ ብላ እሱ ሌላ ትዳር ከመሰረተ በኋላ በዲኤንኤ የእሱ ልጅ እንደሆነ የተረጋገጠበትን ልጅ እድሜ ልኩን ዞር ብሎ አይቶት አያውቅም። ይሄ ብቻ አይደለም። ከአንድ ታዋቂ ዘማሪ ሚስት እህትም ሌላ ልጅ አለ። ይሄ በትዳር ላይ የተጨመረ ማለት ነው። እና በዚህን ያክልኛ የምናውቀው ብዙ ነገር አለን። ስለዚህ እሱን በታገሰበት ምንድነው ለወንድም ዳዊት መራራት ያቃተው? አክቹሊ ወንድም ዳዊት ምንም ያደረገው ነገር የለም። በሕጋዊ መልኩ ቤተክርስቲያን በሚታወቅ መልኩ ነው እንትን ያደረገው። ግን ለአንድ ወንድ አጠገብ እንደዚህ አይነት ሰው ቶለሬት አድርገ ምንድነው የውይይት ጥሪ ለጋበዝ እሱን እንዲራራኮ ዴቪሻ $1000 ማስገባት አለበት። ከዛ በኋላ ያምናል፣ ምን ይቀበለዋል ማለት እንቱ ሰውየው $1000 በላይ ሲያስገባ አፉ ተዘጋ። ዳዊት እኮ የውይይት ጥሪ ብቻ ነው የጠራው እንጂ ሌላ ምንም እንትን አላደረገም እኮ። ይሄን ያህል ወያየክ እኮ ይከድባ ውይይት ከጠራህ ፎቶ ይወጣብሃል። ለሙስሊም እንስጣው ምናምን ተላልፎ ይሰጥ ትባላለህ። ውይይት ከጠራክ የ17 ዓመት ያለፈ ኬዝ ይነሳብሃል። ውይይት ከጠራክ ስምክ ይጠፋል። ገባ? እንደዛ ነው። ያው ቢሊልኝ ራሱ ኦርቶዶክስ ላይ የሄደ ፊቱን ደብቆ የሚኖር ሰው ቤሊ ብታስገባው። በነገራችን ላይ ትልቅ ልጅ ነው ያለው ዳጊ ኢትዮጵያና የሚስቱም የልጁም ፎቶዎች አሉ። ቆንጆዬ ልጅ አለ። ቆንጅና ያው የልጅ የሚያስጠላ የለም። በነገር እስቲ ቆንጅና ምናምን በሚለው ዝም እንትን አትበይም። የልጅ የሚያስጠላ የለውም። ለማንኛውም እኔ ይበቃኛል። ዛሬ ይሄን ያልከሄድኩባችሁ ለዛሬ ቅዱሳን ሁላችንም ይበቃናል። እስቲ አርሰናልን ተወሰነ እንስማ፣ ዜናውንም እንስማ፣ መልሳቸውንም እንስማ። እስቲ ቀለም ወርቅ ግን እርግጠኛውን የምነግራችሁ ቢሞት የሕክምናውን ጉዳይ አያነሳት። ሰላም ሁኑ፣ ተባረኩ። ጌታ ከእናንተ ጋር ይሁን። እሺ ቴንኪው። ውይይት መከራ የበዛ አላንድ አሸነፈ አርሰናል። እኔ እኮ ያልገባኝ ማርቆስ ከቅድም ጀምሮ በቃ ኮንትን እኮ ነው እኮ ማርቆስ። እኔ ከእንትና ተምሬያለሁ። እዬ ማለት ጮትም ከአንዳንድ ሰዎችን አስገባና እስቲ ሰዎች እንዲህ ተነፈሱ በዚህ በኩል። ኧረ አባቴ ማለት ጮትም ወንድሜ አትላክልኝ።